ሰላም ሰላም ልጆቼ እንዴት ናችሁ? ሰላም ናችሁ? እህት ወንድሞቼ መላው ኢትዮጵያውያኖች ወዳችኋለሁ። ሰላም ናችሁ? ሰላም መላ ኢትዮጵያን ነው የምለው። በዱር በገደሉ ያላችሁ የኔ ጀግኖች የሆናችሁም እንዴት ናችሁ? ደህና ናችሁ ወይ እላለሁ። ያለ ምክንያት ጫካ አልገባችሁም። ሁል ቀን ድምፅ ሆኜ የምጮህ ያለ ምክንያት ጫካ አልገባችሁም። በቃኝ ብላችሁ ነው። በቃኝ እምቢ 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 ለነጭ አልተገዛው በአንድ እብድ አልገዛም ብላችሁ የወጣችሁ ናችሁ ነው የምላችሁ። ሰላም ናችሁልኝ ወይ? ከዛ ሌላ ምንድን ነው ምለው የጌታቸው ረዳን የአልጀዚራ ኢንተርቪውን ሳይ በሳቅ ነው የሞትኩት። ዛሬ መንገድ ላይ ሆኜ ነው በሳቅ ነው የፈነዳሁት። በሳቅ በጆሮዬ እየሰማሁ እዚች ውጭ ጉርጉር አድርጌ እያስገባው ድምፁን እንዳውም ጆሮዬን እስከሚበሳኝ ሞባይሌ ምንድን ነው በጣም በስቷል ድምፁ እስከሚለኝ ድረስ። ተረትና ምሳሌ የአማርኛ ተረትና ምሳሌ በእኔ ዘመን የነበረ ትዝ አለኝ። እየለቃቀሙ የሚበሉለት አንድ ወፍ ነበረ ሁለት አፍ ያሉት። እየለቃቀሙ የሚበሉለት አንድ ወፍ ነበረ ሁለት አፍ ያሉት። ቀጥሎ ያለውን ስለምታውቁት እሺ፣ የኔ እድሜ ያላችሁትና ወጣቶችን ብትሆኑ እኮ የድሮን ነገር ፈልጋችሁ የምታነቡ ብዙ ጎበዝ ድንቅ ልጆቻችን እንዳላችሁ አውቃለሁ። ይሄ ነው የምላችሁ። እና በጣም ያሳዝናል። የሀገራችን ውስጥ የሚደረገው ነገር በጣም 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 ያሳፍራል፣ ያሳዝናል። እኔ ምንም የምለው ነገር የለም። ምንም ምለው ምርጫ የሚባለው ነገር ራሱ እንዴ ብሮ የሚያስቀኝ ነው። እንደፈለጋችሁ አውሩ። የምታወሩት ፖለቲከኞች ተቃዋሚ ከአብይ አህመድ ጋር ያላችሁ ፖለቲከኞች ስታወሩ ደስ ብሎ ይሰማችኋለሁ። ነገሩን ውይ ትክክል ነው፣ እውነታቸው ነው ይሄ ነገር። ይሄ ካልሆነ ምርጫ ውስጥ አንገባም። ግን አትገቡም እንደዚህ አይደለም ብሎ ቢሏችሁ እውነት ህዝብ ማስተባበር ትችላላችሁ ወይ? አዲስ አበባ እኮ አሁን ህዝቡ ሁሉ እየታፈሰ ነው። ህዝቡ እየታፈሰ ነው። ነገ እንዳውም የቤት ፍተሻ አዲስ አበባ አደጋ አለ፣ መሳሪያ ተደብቋል ብሎ ህዝብ ማዕት እንደሚታሰር ወቅ ምርጫ ስትሉኝ ሰባተኛው የመንግስትነት ምርጫ ስትሉኝ ፖለቲከኞቹን ነው ምለው። ህዝቡ ምንም ርቦታል እኮ ከባድ አደጋ ላይ ነው ያለው። ከባድ የምስና የታክሱ ረሃብ መኖር እኮ የማይችልበት ሰዓት ላይ ነው ያለው። ይሄ ነው ምላችሁ። እና ምን ትላላችሁ ነው ምለው። ምርጫ ሳይሆን በእምቢተኝነት ሁልህም የአዲስ አበባ ህዝብ ትላልቅ ከተማ ውስጥ ያለ ህዝብ ሁሉ ተነስተህ እምቢተኝነት ነው እንጂ ምርጫ አያስፈልግም። አሁን የሽግግር መንግስት ነው የሚያስፈልገው። ሁል ቀን የምጮኸው የሽግግር መንግስት ነው። የሽግግር መንግስት ነው። እንወጣዋለን ነው የምላችሁ። ለመሰላችሁ ከባድ ነው። ሰውየው ከባድ ነው። አንድ የአማራ ሙስሊም ይገልና ፋኖ ገደለ ብሎ የሚያባላ የሚያጋድል ነው። ኦሮሚያ ክልልም እንደዛው ነው። ሶማሌ ክልል እንዲህ ነው። አፋር ክልል እንዲህ ነው። ቤንሻንጉል ላይ የተገደሉትን አይታችኋቸዋል አይደለ እንዴ? በምን ምክንያት ነው የተገደሉት? ማን የገደላቸው? ማን የገደላቸው? አንተ ኦሮሞ የምትለኝ አባቴ ዘር፣ ኦሮሞ የምትለኝ አባቴ ዘር ሸኔ ነህ? ሸኔ ካልሆንክ ሸኔ አልገደለም ብለህ ወጥተህ ማስረጃ አብይን ማስረጃ አቅርበህ ይሄንን ህዝቡን ፕሮቴክት ማድረግ አለብህ። ኦላነክ ፕሮቴክት ማድረግ አለብህ ህዝቡን
ስለዚህ ይሄንን ካላደረግክ ታዲያ ኦላ ሆነ ሸኔ ሆነ ጋቸና ሲርና የነ ሽመልስ አብዲሳ ሆነ ሁላችሁም አንድ ላይ ናችሁ ብዬ ነው እኔ ማስበው። ይሄ ሁሉ መታረድ 16ኛ ክፍለ ዘመን አይሆንም። አስኤው ኢትዮጵያ ስትበተን የውልንገራችሁ ኦሮሞዎች የአባቴ ዘሮች የእናቴን የሚኒሊክዋን አይደለም ለው የአባቴ ዘሮች ኢትዮጵያ ስትበተን መሬት ላንተ የሚተውል መሰለክ የራሱን ቅሪት ይዞ ነው ሌላውም የሚበተነው። ይሄ እውነቱን ልንገርክ። ይልማ መርዳሳ ካዳነህ እናያለን። ይልማ መርዳሳማ እንትኑን ቀሽቱን አድርጎ የኢትዮጵያን ሕዝብ የውጭ ጠላት ነጭ እንደመጣ አስመስሎ ከነገ ጀምሮ በአይሮፕላንና በሰው አልባ ድሮን እንደገና ደግሞ ራሷ የምትጠፋ የምትወድቅ ድሮን አማራ ሊጨፈጭፍ ነው። ይልማ መርዳሳ የሚባለው ማን ነው የሾመው? ሹመቱ ስንት ሹመት ነው ያለው? የኢትዮጵያ አየር ኃይል እንደገና ደግሞ ሲቪል አቪዬሽንም ነው። የሲቪሉንም አይሮፕላን እሱ ነው የሚያዘው። ስለዚህ ነው እኮ በሲቪል ፕሌኖች መብት የሌለውን ሰራዊት ሁሉ እየጫነ የሚያጓጉዝ መሳሪያ ጭኖ የሚሄድበት የኢትዮጵያ ኤርላይንስ ላይ ይህ ልታውቅ ያስፈልጋል። እኔ በጣም የማዝነው እውነቱን ልንገራችሁ የኢትዮጵያ ሕዝብ ምን አይነት ፈሪ እንደሆናችሁ አሁን ነው ያወቅኩት። የድሮ ሕዝቦች የድሮ ኢትዮጵያውያኖች እንዴ ነችንስና ቆራጭ ጀግኖች ናቸው። አሁን ግን ፈሪ ናችሁ። ፈሪ መሆናችሁ እኮ ስትከለከሉ እምቢተኝነትን ገፍትሮ ማውጣት እኮ ያቅቷችኋል። እናንተ እኮ ገፍትራችሁ ስትወጡ ኢንተርናሽናል በደንብ ያያለ። ይህን ልታውቁ ያስፈልጋል። እምቢ አይሆንም። ሰላማዊ ሰልፍ ድምፃችንን እናሰማለን። በአዲስ አበባ፣ በናዝሬት፣ በባህር ዳር፣ በጎንደር፣ በትግራይ፣ በሁሉ በደቡብ፣ በሶማሌ፣ በድሬዳዋ ጠቅላላ ሁሉ ስታረግ እኮ እምቢ ሲልክ አይሆንም። እምቢ ልትለኝ አይገባም። መሳሪያ አልያዝኩም፣ እምቢተኝነት እወጣለሁ፣ ይሄ በህገ መንግስቱ መብቴ ነው ብለህ ስትል ይተኩሳል፣ ድሮንም ይጥል ይሆናል። ግን ነፃነትህን ትጎናጠፋለህ። ለመሰለ ምልህ ኢንተርናሽናል ያየዋል በደንብ። አብይ አህመድ ተደብቆ እንደዚህ እንዴት ነው እንደሚደበድበው አሁን ኤጋል ሲቪሎችን ሲጨፈጭፍ በከተማ ውስጥ በቃ ከዘላለም ባርነት የአንድ ቀን ነፃነት ነው። ለዚህ እምቢ ብለክ አዲስ አበባ ህዝብ፣ የደብረ ዘይት፣ የናዝሬት፣ የድሬዳዋ፣ የባህር ዳር፣ የጎንደር፣ የመቀሌ የሁላችሁም ልትነሱ ይገባል። ይሄ ሰውዬ ከባድ ሰውዬ ነው። ምርጫም ቢደረግ ልንገራችሁ ማን ነው አግጸ ስላሴ ነው ምናምን ምትሉት ለ6 ወር ሊቀመንበር ሆኗል አይደለ? ኢትዮጵያ አሁን ወደዛ ይሻገርና አብይ አህመድ እኮ ቤተ መንግስት ሰርቷል። ለንግስናው ቤተ መንግስት የሰራው ለመሰላችሁ በምክክር ኮሚሽኑ ፕሬዚዳንት ሲያል ሆኖ ፕሬዚዳንት ለመሆን ምረጡ ብሎ እኮ እጃችሁን አውጡ ሲል ከዚህ በላይ መሞት አለ ለእናንተ ፓርላማ ውስጥ። እውነት ልንገራችሁ አብይን የምትሉ እጃችሁን አውጡ ሲላችሁ ሁሉም እጁን አውጥቶ ያታሳፍሩም። አብይ አህመድ ማን ነው? እንደናንተው እኮ ነው። ፓርላማንታር ነው እኮ እንደናንተው። እናንተ ናችሁ እኮ ስልጣን የምትሰጡት አህዮች በሙሉ አግዲ የተባላችሁት ስለዚህ ነው። አህዮች ናችሁ። ይሄን ነው የምነግራችሁ። ጌታቸው ረዳማ ተውኝ። ዛሬ ፈንድቼ ነው። በዚሁ ላቁም። እሺ እየለቃቀሙ የሚበሉለት አንድ ወፍ ነበረ ሁለት አፍ ያሉት። ይሄን ብያለሁ። ሰላም አምሹልኝ ልጆቼ። ካጠፋው ደግሞ ይቅርታ አድርጉልኝ ነው የምለው። ሰላም አምሹልኝ።